ሰላም እንዴት ናችሁ? ስለ እግር ኳስ የተወሰነ ነገር ከተረጋጋ በኋላ የተወሰነ ነገር ማለታችን አይቀርም። ያው እንደተለመደው አርሰናል ከማንቸስተር ሲቲ በጣም የተጠበቀው የሳምንቱ ሳይሆን የአመቱ ታላቅ ጨዋታ እያልን ብዙ ያወራንለት እንግዲህ ባያችሁት መንገድ ተጠናቋል። የሚጠበቅ ነው። በእግር ኳስ እንደዚህ ነው። እንግዲህ እግር ኳስ እንደዚህ ነው። አርሰናል በ9 ክሊር ስንል ነበረ። ከዛ በ6 አልን። አሁን 3 ሆነ። ቀጣይ ተስተካካዩን አይ ቲንክ በርንሌይ መሰለኝ የሚያገኘው ማንቸስተር ሲቲ በርንሌይን አሸንፎ ከአርሰናል ጋር ነጥቡን እኩል ያደርጋል። ከዛ በኋላ እንግዲህ የእያንዳንዳቸው ተጋጣሚዎች ጥንካሬና ሁኔታ ይወስነዋል ማለት ነው። ከዚህ በኋላ ጋርዲዮላና ሲቲን የመሰለ ቡድን እንዲህ በዋዛ ነጥብ ይጥላል ብሎ ወይም ደግሞ ይሸነፋል በቀላሉ ብሎ ማሰብ አይ ቲንክ የዋህነት ይመስለኛል። በእኔ ግምት በቀላሉ ነጥብ ይጥላሉ ብዬ አልገምትም። ግን ደግሞ እግር ኳስ ነው፣ አይታወቅም የሚሆነው ነገር። ሌላው ደግሞ በንጽጽር ከማንቸስተር ሲቲ ይልቅ አርሰናል ሞር አሁንም ደግሞ ነጥብ ሊጥል ይችላል፣ ሊሸነፍ ይችላል ብዬ ደግሞ ገምታለሁ። ምክንያት አለኝ። አንደኛ ማንቸስተር ሲቲ በፔፕ ጋርዲዮላ ነው የሚመራው። ፔፕ ጋርዲዮላ በጣም ልምድ ያለው አሰልጣኝ ነው። ከቡድኑ ውቅርና ጥንካሬም በላይ የጋርዲዮላ ጥንካሬ ሞር ሲቲን ለዋንጫ ተገማች ያደርገዋል ብዬ አስባለሁ። አንዱ ምክንያት እሱ ነው። ሁለተኛው ምክንያት አርሰናል ስቲል ሌላ ደግሞ ዋንጫ አገኝበታለሁ ብሎ እየጠበቀ ያለው ታላቁ የአውሮፓ ቻምፒየንስ ሊግ መድረክ አለ። ግማሽ ፍጻሜ ገብቷል ኦልሬዲ። አሁን በግማሽ ፍጻሜ ያለውን አትሌቲኮ ማድሪድ በደርሶ መልስ አሸንፎ ለፍጻሜ ደረሰ ማለት እንግዲህ ከዛ በኋላ 90 ደቂቃ የሚወስነው ይሆናል ማለት ነው ዋንጫ ለማንሳት። እውነት ለመናገር በታሪኩ ለመጀመሪያ ጊዜ ነው የሚሆነው። ምናልባት ካነሳ ነው ያነሳል፣ ያነሳም ሌላ ጉዳይ ነው። እንዳልኳችሁ በእግር ኳስ እርግጠኛ መሆን አይቻልም ነው እንጂ ምናልባት በፍጻሜው በእኔ ግምት ሊያገኝ የሚችለው ወይ ባየር ሙኒክን ነው ወይ ፒኤስጂን ነው። ስለዚህ አትሌቲኮ ማድሪድን ጥሎ ካለፈ ነው። ለዛው ዲያጎ ሲሞኔ አትሌቲኮ ማድሪድን በምን መልኩ ይዘውት እንደሚቀርቡ አይታወቅም። አርሰናልን አሸንፎ ወደ ቀጣዩ ሊያልፍ የሚችሉበት አቅም የላቸውም የሚባሉ ሰው አይደሉም። እንግዲህ ባርሴሎናን የሚያህል ቲም ነው ጥሎ የመጡና እዚያም ያለው ተስፋ ያን ያህል ነው ለማለት ያህል ነውና ለማንኛውም ግን በእግር ኳስ የሚሆነው ነገር አይታወቅም። የፕሪሚየር ሊጉ ማበቃለት እያልኩ አይደለም፣ ግን ያለውን የ9 ነጥብ ልዩነት አርሰናል ያንጠባጠበበት መንገድ አሁን ከዚህ በኋላ በልበ ሙሉነት ዋንጫ ያነሳል ብለን ይሄ በብሽሽቅ በፉክክር ዝም ብለን ከደጋፊዎች ጋር ለመበሻሸቅ ካልሆነ በስተቀር ሲሪየስሊ ስንመለከተው እግር ኳሱን በእግር ኳስ ቋንቋ አይ ቲንክ ከዚህ በኋላ ከባድ ይመስለኛል። ሲቲ እንዲህ በቀላሉ እንደው ነጥብ እየጣለ እየተሸነፈ ይሄዳል ብለን የምናስበው አይነት ቲም አይደለም እና በጣም ከባድ ነው። በዛሬው ጨዋታ እኔ ለመጀመሪያ ጊዜ ማይክል አርቴታን እንደው መርገምን ባይባል በቃ የሱ ስህተት ማለት እንደ ቲም እውነት ለመናገር አርሰናል ዛሬ የክብር ሽንፈት ነው የተሸነፈው። ምን ማለት ነው? በጨዋታው በ90 ደቂቃው የሚችሉትን ሁሉ አድርገዋል ተጫዋቾች። እውነት ለመናገር የመሰለፍ እድል የተሰጣቸው ተጫዋቾች የሚችሉትን ሁሉ አድርገዋል። በቃ ምንም ልክ ለምሳሌ በካራባው ፍጻሜ ተጃጅለው እንደተሸነፉት በሌላ ጊዜ እንደነበረው ሽንፈት አይደለም። የሚችሉትን አድርገው ነው የተሸነፉት። ግን ማይክል አርቴታ ሰራ ብዬ የማስበው ስህተት የመጀመሪያው ነገር አሁንም ቢሆን አቻ ውጤትን አልሞ ነው የገባው። በአራት ፉልባክ ነው የገባው ማለት ይቻላል። በእርግጥ ፉልባኮች ሳሊባ እና ጋብሪኤል ናቸው። ግን ሙስኬራ እና ይህን ካፔ ያው ፉልባክ ናቸው። በዛሬ ሚናቸው ተለዋዋጭ ተቀያያሪ ሚና ቢኖራቸውም ግን ደግሞ ፉልባክ ናቸው። ተፈጥሯዊ ቦታቸው ፉልባክ ነው። ስለዚህ በአራት የኋላ ተከላካይ ነው የገባው ማለት ይቻላል እና ግን ያሰላለፉ ያህል ደግሞ በጨዋታው ሂደት ውስጥ በመከላከል ላይ ብቻ አሳልፏል ብዬ ደግሞ ክሪቲሳይዝ ማድረግ አልችልም። ግን ምን ማለት ነው? ሞር ማጥቃት ነበረበት። አሁን ሲቲን አይታችሁት ከሆነ 2-1 እየመራ 100% ተጭኖ ነበር የሚያጠቃው ጨዋታውን ኦልሞስት እነሱን ተስፋ ለማስቆረጥ። ምክንያቱም አንድ ጎል ቢገባበት አቻ ነው። አቻ ተለያየ ማለት አድቫንቴጁ ስቲል አርሰናል ጋር ይሆናል ማለት ነው። የነጥብ ልዩነታቸው 6 የነጥብ ልዩነቱ እንዳለ ይሆናል ማለት ነው። ስለዚህ የግድ የማሸነፍ አማራጭ የሌለው ጉዳይ ነበርና እስከ መጨረሻው አጥቅተው ይጫወቱ ነበር። አርሰናል ግን እየተመራም
ከአርሰናል ማን ነው ከሲቲ በተሻለ እየተመራ ከሲቲ በተሻለ አጥቅቷል ማለት አይቻልም። ስለዚህ አንዱ እሱ ነው። ሁለተኛው በማጥቃት በፊት መስመሩ ለምሳሌ ካይ ሃቨርት የተገኘችዋን አንድ ጎል እሱን ያስቆጠራት ኦፍ ኮርስ ግን የዶናሩማ የበረኛው ስህተትም ታክሎበት ነው እንጂ የካይ ሃቨርት ጎል የማስቆጠር ሬቱ ከሌላው ጊዜ ከፍ ያለ ሆኖ አይደለም። ስለዚህ እኔ በዛሬው የማጥቃት የፊት መስመሩ መምራት ነበረበት ብዬ የማስበው ቪክቶር ዮኬሬሽ ነው። እሺ ችግር የለውም ቪክቶር ዮኬሬሽ አይጀምር በጨዋታው አይጀምር ችግር የለውም ግን ቶሎ መቀየር ነበረበት። ሁኔታውን አይቶ ቢያንስ ፈርስት ሀፍ ላይ አይቶት ሰከንድ ሀፍ ላይ መቀየር ነበረበት፣ ቀይሮ ማስገባት ነበረበት ቪክቶር ዮኬሬሽ። ማክስ ዶማን እድል መሰጠት ነበረባት። ምክንያቱም የኤቨርተን ላይ የሰራውን ተአምር እዚህ ላይም ሊደግመው ይችል ነበር። በእርግጥ እንደ ማክስ ዶማን አይነት ገና ህፃን ልጅ በዛ አይነት ከፍተኛ የሆነ የአእምሮ ጥንካሬን በሚጠይቅ ትልቅ መድረክ ላይ ማሰለፍ ትንሽ ሊከብድ ይችል ይሆናል። ግን ደግሞ የሆነ ሰዓት ላይ ቢጠቀምበት ምናልባት ለውጥ ሊያመጣ ይችል ነበር ልጁ እና እኔ በጣም ትልቅ ስህተት ነው ብዬ የማስበው ቪክቶር ዮኬሬሽን ማስቀመጥ ልክ አይደለም። ቪክቶር ዮኬሬሽ ጎል እንኳን ባያስቆጥር እንደዚህ እንደ ሲቲ አይነት ተጋጣሚ ሲሆን በጣም ከባድ ጨዋታ ሲሆን የመከላከል ሚዛንን ጭምር ነው የሜዳውን ሚዛን ጭምር ነው የሚያስጠብቀው። ቪክቶር ዮኬሬሽ እንደምናውቀው ተጋዳይ ነው፣ ለፊ ነው፣ ደካሚ ነው። ጎል ዝም ብሎ ጣሉልኝ ብሎ የሆነ ጎል ክልል ውስጥ ብቻ ሆኖ ወክ እያደረገ የሚጠብቅ ተጫዋች አይደለም። ሜዳ አካሎ የሚጫወት ነው። ሲከላከልም አብሮ የሚከላከል ነው። ሜዳ ላይ ኳስ ለመቆጣጠር ሲሞከር አብሮ የሚዋደቅ የሚጋፋ ተጫዋች ነው። ጎል ሲያገኝም ደግሞ ይጨርሳል ተመቻችቶ ከተሰጠውና እሱን ያስቀመጠበት መንገድ ብዙም ግልጽ አልሆነልኝም በዛሬው ጨዋታ። ያ ነው እንግዲህ የታየው ነገር።